ነው። በምንድን ነው የምታምነው ስለ ለምሳሌ በኢየሱስ አዳኝነት በክርስቶስ ኢየሱስ ቤዛዊ መስዋዕት ስትል ያ ነገር ምን ይባላል? ፌዝ ኦፍ አርቲክል ኦፍ ፌዝ ይባላል። ራሱ ሃይማኖት የእምነት ስሮ ቃል ማነው? ስሮ እምነት ነው ራሱ ገብተዋል። ስርና መሰረት ነው ሃይማኖት ማለት ነው። እና ሃይማኖት አይደለም እያላችሁ ነገር ግን ሃይማኖት ማለት ምን ማለት እንደሆነ ሳታውቁት የምትናገሩ ሰዎች ጥንቃቄ ቢደረግ ለማንኛውም ማለት ነው። ስለዚህ ሃይማኖት ዶግማ ነው፣ ፌዝ ኦፍ አርቲክል ነው። ዶክትሪንን የምታምንበት ነገር ሃይማኖት ይባላል። የምታምንበት ደግሞ እምነት ይባላል። ቀጥል። እሺ ያመነ የተጠመቀ ይድናል እንደሚለው ነው። በቃ ገብቶሃል። ከኔ የሚጠበቀው የለም። ያመነ የተጠመቀ የሚለው ነገር ይድናል የሚለው ጭማሪ ነው፣ ግሪከኛው ላይ የለም። በጣም አዝናለሁ። ማርቆስ ወንጌል ምዕራፍ 16 ቁጥር 8 ላይ ነው የሚያልቀው። ከ9 እስከ 20 ድረስ ያለው ከጊዜ በኋላ ሰዎች ፎርጅድ አድርገው የተጠቀሙት እንኳን ምንድነው ማስረጃ? ምንድነው ማስረጃ? እሱ መደበኛ የግሪክ ማስታወሻ ፊት ለፊት አለ፣ አጠገብ አለ። አዲስ መደበኛ ባይብል አለ። ኦርቶዶክስ ካቶሊክ የግሪክ ማስታወሻ ላይ አውጣው ምን እንደሚል አውጣው። ከእስከ የግሪክ ማስታወሻ ላይ ግሪክ አይደለም አማርኛው ላይ አንዱ አዲሱ መደበኛ ትርጉም ጥንታዊ ባሉ ቅጂዎች ውስጥ የለም ነው የሚል ከ9 እስከ 20 ድረስ ያለው ያመነ የተጠመቀ ይድናል፣ ያመኑት እነዚህ ምልክቶች ይከተላቸዋል፣ በስሜ የሚባሉትን ያወጣሉ ምናምን የሚለው ጭማሪ ነው። እንኳን ኢየሱስ ሊናገረው ይቀርና ማርቆስም አያውቀውም ራሱ ከጊዜ በኋላ ነው ላቲን ላይ የጨመሩት። ይሄን እኔ በደንብ ሪሰርች አውጣው አሁን አውጣው። ይኸው አዲስ መደበኛ ትርጉም የሚባለው የሚሊኒየሙ ማነው የ1993 ማለት ነው። አውጣው። አጠገብ ፕሮቴስታንት ስለሆንክ ይኖራል። አይ አቁማ አለኝ እኮ አውጣው። የእንትን አውጣው። አብዱልከሪም ክፈትለት እንትኑ ካለ ይሄ ያወጣልሃል። አዲስ መደበኛ እስቲ እሱ ይክፈት። እስቲ ክፈትለት። አብዱልከሪም እያለ ወይም አቡበከር ሁለታናችሁ እኔ እየከፈትኩት ነው። አብዱልከሪም ከቀደመኝ ይክፈት። እስከዛ እኔም እያወጣሁ አለ ራሱ ማለት ነው። ነገርኩህ። ክርስትና ግራውንዱ የተመታ ነው። ብዙ ነገሮችን እነግርሃለሁ ወደፊት ኢንሻላህ ጊዜ ሲኖር መሳይም ያቤጽዬም ወላሂ ጊዜ ሲሰጥ ያቤጽ የለም። አሁን ሌላ ቦታ ነው ያለው። በአላህ ይዣለሁ፣ በፈጠረ ይዣለሁ። የጀመርከውን ምርምር እንድታቆም አልፈልግም። በአላህ ይዣለሁ። በቃ ላይቭ ስገባና እኔ እሰማለሁ። እኔ ቁርአን አለኝ። ዩሱፍን መጠየቅ ትችላለህ። አነባለሁ። ላይብረሪ አነባለሁ። ግን ላይ ትቀየራለህ። ቢያንስ እንኳን ትቀየራለህ። ባሰልም እንኳን ትቀየራለህ። ራሱ ይሄ አካሄድ ጥሩ ነው። ክርስትና የሚባል ነገር ባይበል ላይ የለም። እኛ በክርስትና እኔ ክርስትና የሚል ነገር የለም። እሱማ ቸርችን ግን እገነባለሁ የሚል አለ። ለእንትና ነገረው ቤተክርስቲያን የሚባል ነገር የለም። ራሱ ኤክሌሲያ ነው። ኤክሌሲያ ማለት ደግሞ ጉባኤ ማለት ነው። ቤተክርስቲያን የሚለውን ቃል ኢየሱስ አያውቀውም። እሱን እኮ ነው የምልህ። ጉባኤ ማለት ኮሚኒየን ህብረቱን ነው። የእንትኖችም የጠንቋይ ቤትም ጉባኤን ኤክሌሲያ ነው የሚለው ባይብል ላይ ከሆነ ልክ ነው። ስለዚህ ቤተክርስቲያን የሚባል ነገር የለም ማለት ነው። ቤተክርስቲያንም የለም፣ ክርስትናም የለም። አንተ ክርስቲያን አይደለ? አይደለ? በሃይማኖት አላምንም። ምንም ሃይማኖት ሽሙጥና የለበጣ ስም ነው ራሱ። ፓጋኖቹ ናቸው ያወጡት ራሱ ቅቧን ማለት ነው ራሱ። እና ምንም ነገር መሰረት የላችሁም ነው የምልህ። በጣም አዝናለሁ ይህንን ነገር ስናገር ማለት ነው። እና አዲስ መደበኛ ትርጉም አውጦለት ያጀማ አዲሱ መደበኛ ትርጉም እየጠበቁ ነው። አውቅዬ አለ ዳውንሎድ እንትን ሆነብኝና አንዴ እያደረግኩኝ ነው። በጣም ይቅርታ። እንግዲህ ኧረ ችግር የለም። አብዱልከሪም ቢኖር ጥሩ ነበር። የሚችል ሰው የለም የሚያወጣ እና እስከዛ አማርኛ ትራንስሌሽን ስለ እሱ ሪሰርች እየሰራው ነበር እና የሆነ ማን ነው የሚባለው አቡሩሚ የሚባል ሰው አለ እና ጉግል ሳረግ እሱ ነው አማርኛ እንትኑን የጻፈው ከምንድን ነው? ቆይ የከፈትኩት ነው። ሀሰን አለ ያጀማ እስቲ ተዊድ የሚባለው አለ እንዲከፍትልህ ነው እንድታየው ነው እንጂ እኔ ያው በኦርቶዶክስ ተዋህዶ ቤተክርስቲያን ስር ይሄ አቡሩሚ የሚባል ሰው አለ። አባሮሚ ትርጉም በል አባሮሚ በል አስተካክለ። አባ ነው አቡ ነው የሚለው እዚህ ላይ ግን ዊኪፒዲያ አባሮሚ ማለት በ1879 የቁም ጽሁፍ የሚባለው የተዘጋጀው የአባሮሚ ትርጉም ይባላል። ወይም ደግሞ
አባሮሜ ይሉታል። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። ኡስታዝ ምን ልክፈትልህ? ኡስታዝ ሰላም ወረሕመቱላሂ ወበረካቱ። የአዲስ መደበኛ ትርጉም አለ? አንደኛ አንድ ኮፒ አለ ነው። ሶፍት ኮፒ የግርጌ ማስታወሻ ላይ አለ። ማርቆስ 19 ቁጥር 9 አውጣለት እስኪ። ማርቆስ ስንት? ማርቆስ 16:9 ላይ ቁጥር 9 ላይ ያለውን የግርጌ ማስታወሻ አውጣለት። ከ9 እስከ 20 ድረስ ያለው የጥንቱ ላይ የለም የሚለው ነገር ግሪኩ ላይ እንደሌለ የሚናገር ማብራሪያ ያለ ከስር እና እስከዛ ድረስ እስከሚወጣ ድረስ ይሄ የግሪኩ መጽሐፍ ላይ ባይብል ሀብ ዶት ኮም ላይ ማለት ነው። እዛ ላይ ፌዝ የሚለውን ሪሊጅን ብለው ቀይረውታል። ሃይማኖትን ሰውን ኮንትሮል ለማድረግ አብ ኬፕ ዘ ፌዝ ነው የሚለው ኖት ሪሊጅን አይልም። ትክክል አይመስለኝ። ፌዝ ማለት እና ቢሊቪንግ ማለት ይለያያል። ፌዝ ማለት ትክክልን ነው የሚያመለክተው። ዶግማን ሊያመለክት ይችላል፣ ወይም ዶክትሪን ሊያመለክት ይችላል። ቢሊቪንግ ስለዚህ አንተ እምነት ሃይማኖት ማለት ሃይማኖት ነው እና ሃይማኖትና እምነትን መነጠል አትችልም። የምታምንበት ነገር ሃይማኖት ይባላል። የምታምነው ደግሞ ነገር ደግሞ እምነት ይባላል። ግን ያ ኮንሰፕት ላይ አሁን ስፔሲፊክሊ አሁን እንዳወራ ነው ሁሉም ሰው አይረዳውም። ገብተዋል አይደለም? እኛ ያስረዳለን። እኛ ጋር ቡፌ ያለ ነው የምነግርህ። እኛ ጋር የሌለ ነገር የለም። አንተ ብቻ ፍላጎት ኖሮ ጊዜ ስጠን ነው እኛ ያልነው፣ ሌላ ነገር አላለም። እኛ ጋር ስትመጣ ቡፌ አለ። ቆንጆ ቆንጆ ቡፌዎች አሉ። ሰኮንደ ሚስቱ አለ፣ የበካቸው ምሬ ነው የምነግርህ። ቡፌ ነው። አንተ ብቻ ሳይክልን ይዘህ መምጣት ነው። እግርህ እንዳያመህ ነው እኛ የምንፈራው። አይ ዲስከስ እናደርጋለን በደምብ ችግር የለውም። እኔ ማወቅ እፈልጋለሁ። እንደዛ ነው። አገኘለት ያሲንዬ ነው 16 18 የግርጌ ማስታወሻ ምን ይላል? የግርጌ ማስታወሻው ላይ 16 አንዳንዶች የሚለው አንበበለት ከስር ያለውን 16:8 በአንዳንድ የጥንት መጽሐፍት አይ ይሄ እኮ ታዲያ ያመነ የተጠመቀ ይድናል የሚለውን አይደለም ያወጣል። ከ9 እስከ 20 ድረስ ያለው በጥንት መጽሐፍ ያመነ የተጠመቀ የሚለው እኮ 16 ላይ ነው ያለው። ከ9 እስከ 20 ድረስ ያለው ከመነሻውኑ ጭማሪ ነው ብሎ ነው የሚያስቀምጠው። እሱ እንድታየው ነው የፈለኩት መሳይዬ። እስቲ በአንዳንድ የጥንት መጽሐፍት በዚህ ምዕራፍ በቁጥር 8 ቀጥሎ ያለው ቃል አይገኝም አይልም እኮ ይገኛል ነው የሚለው። ይቀጥላል ጨርሷ። እሺ የማይለወጠው እስከ መጥለቂያ ድረስ አማካኝነት ላቱ ከዚህ በኋላ ኢየሱስ ራሱ ለዘላለም መዳን የሆነውን የማይለወጠውን ቅዱስ ወንጌል ቁጥር 9 ላይ ነበር ያልኩህ የነበረው ያስንዬ። አሁን ባይብል ልታስከፍተኝ እስኪ ከአንዴ መሳይን መርዳት ስለምፈልግ አዲስ መደበኛ ትርጉም የት ነው ያለው? አይ ኡስታዝ ኦልሞስት እንትን ብያለሁ እኔ ከፍተዋል። አዲስ መደበኛ ትርጉም ባይብል ታስፈልግኝ አንዴ እኔም ልፈልግ ልጁን ለማስደሰት ነው። በቃ ጉዳይ ስለሆነ አመሰግናለሁ። በጣም አመሰግናለሁ። እውነት እንድጠቅ ስለምንፈልግ ነው። ሌላ ነገር እኛ አላማም የለን። ሰውን ማሳነስ እኛ ለመተለቅም ወይም ደግሞ አንተ ማይም ለማድረግ እኛ አዋቂ ለማድረግ ሰዎች እውነቱን አውቀውት እውነትን ለመግለጥ ሐሰትን ለማጋለጥ ከምንጥረው አንጻር ነው። የሆነ ሰዓት ላይ ልታመሰግነን ትችላለህ። ቢያንስ እንኳን ባትሰልም እንኳን ሙስሊሞች ጥሩ አመለካከት ኖሮ ስለ እስልምና ጥሩ አመለካከት ኖሮ ተከባብረን የጋራ ፊት አለን። ግንባር ስማኝ ባይገርም እኔ ስለ ሃይማኖት የሚለው ላይክ ጄኔራሊ ሃይማኖት ሲባል ኦርቶዶክስ እስልምና ምናምን በሚለው አይደለም የሚታወቀው። ጄኔራሊ ስፔሲፊክ ትርጉሙ ሳይሆን በሃይማኖት አላምንም፣ ግን ደግሞ ሙስሊሞችን በጣም ነው የምወደው። ገብቶሃል አይደል? ላይክ ዴዲኬሽናችሁን እወዳለሁ። ለፈጣሪያችሁ ላመናችሁበት ነገር የምታደርግ ሁሌ ነው የምለው እኔ። ገብቶሃል? ሁሉንም ውደዱን ነው ደግሞ የሚለው ቃል። እኔ አምናለሁ የምለውም ደግሞ የሚለው ሁሉንም ውደዱ ነው የሚለው። እንኳን አይደለም የሚያሳድዷችሁ። እኔ ሙስሊም ማንም ምንም ያደረገኝ ነገር የለም። በቃ ጠፍቶ ተመልሷል። ስልኬን ጥዬ ሄጄ ሌላ ሰው ቢሆን እኔ ስፔሲፊክሊ ማውቀውን ነው ፍሮም ፐርሰናል ኤክስፒሪየንስ ሌላ ሰው ቢሆን አይመልስልኝም። ገብቶሃል? ውድ ስልክ ነው የሚመልሱ ነው በተደጋጋሚ። እሱ ስልኬን እንዳገኝ ራሱ ያመጣኝ ባይዘወይ ሙስሊም ነው። የጠፋበት ቦታ ራሱ መኪና ይዞ ምናምን ያመጣኝ ሙስሊም ነው። ችግር የለውም። አንተ ራስህ አልጠላም። እኔ ማንንም እንኳን እናንተ ምንም አላደረጋችሁኝን አይደለም
መወዳችሁን ማከብራችሁን አይደለም። እኔ ሌላ ሰው ጠላትንም ውደድ ነው የሚለው። ገብቷል ቃሉ። ቀጥል አብዱልከሪም። እስቲ ከዛ እስከ ድረስ ያለው ነው ብለት አብዱልከሪም ያው ሰው ይልሃል። የሚሰማ ከሆነ ድምፄ ይሰማል። ድምፄ እዚህ ላይ አይተው ከሆነ የአዲሱ መደበኛ ትርጉም ነው። ፒዲኤፍ ነው። እዚህ ጋር ካየው ከ16 ምዕራፍ 16 ከቁጥር 9 እስከ 20 ይላል። አይተዋላ ጫፍ ላይ። ከዛ ይህ ክፍል አለ አጠቃላይ ከዚህ በኋላ ያሉት ነው። ይህ ክፍል የማርቆስ ወንጌል አካል አይደለም የሚል ከፍተኛ ጥርጥር አለ። ከፍተኛ አበይት በሆኑት አለ የጥንት ቅጆች ወይም ማለትም አበይት ማለት በጣም ዋና በሚባሉት ማለት ነው። ዋና በሚባሉት በሆኑት የጥንት ቅጆች አይገኝም ብሎ ዘጋው። በዋናዎቹ የለም ያለ ዘጋው። ልክ ነኝ። አሁን በማስረቀል ያወራሁት አብሶሉት እንደዚህ ያመነ የተጠመቀ ይድናል። ያመኑት እነዚህ ምልክቶች ይከተላቸዋል፣ በስሜ አጋንንትን ያወጣሉ፣ ወንጌል ስበኩ ምናምን የሚለው ኢየሱስ አልተናገረውም። ስለዚህ ያመነ የተጠመቀ ይድናል እያሉ ቲሸርት እያተሙ በየጥምቀቱ ምናምን ነገር እንትን የሚሉ ሰዎች ቤት በባይብል ላይ የለም። ኢየሱስ አሁን እየተደረገ ያለው ነገር እንዳለ እኔ አብሶሉትሊ አልቀበለውም። ላይክ ዘይት መሻት እንትን ቢብሊካል አይደለም። እኛ እኮ ክርስትና የለም ነው የምንለው። ባይብል ላይ የለም፣ ክርስትናም የለም። ራሱ ቤተክርስቲያን የሚባል ነገር የለም። ቤተክርስቲያን የሚል ባይብል ላይ የለም። ራሱ ቤተክርስቲያን ማለት የክርስቲያን ቤት ማለት ነው፣ የክርስቲያን ጉባኤ ማለት ነው። ኢየሱስ ክርስቲያን የሚለውን ቃል አያውቁም። ሐዋርያትን ሰዎች ክርስቲያን ያሏቸው የለበጣና የሽሙጥ ስም ነው። ራሱ ስም አይደለም። ራሱ ፓጋኖቹ ያወጡላቸው ስም ነው። ትርጉሙም ክርስቲያን ማለት ቅቡዋን ማለት ነው። ቅቡ ማለት ነው፣ የተቀባ ማለት ነው። አንተ የተቀባህ በምን ክርስቶስ ማለት የተቀባ ማለት ነው። ክርስቲያን ማለት ቅቡዋን ማለት ነው፣ የተቀቡ ማለት ነው። አንተ የተቀባህ። ስለዚህ ክርስቲያን የሚለው በምን የሚለው ሙስሊም ነው ወይስ ክርስቲያን ሲባል ክርስቲያን ነኝ ይላል። በጣም የተሳሳተ ነገር ነው። እንዴት ሰው ቅቡ ነኝ እንደ ክርስቶስ